ትዳር ዘግይቶብሻል፣ እንኳን ዘገየ። ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ። the right person at the right time እንዲመጣ ፍቀጅለት። የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር፣ ዲስትሮይ ለሚያረጋቸው ነገር፣ ለሚያጠፋቸው ነገር በር ከፍተው ይሰጣሉ። እና ይህንን በራቸውን ስልጣን ስላላቸው መዝጋት አለባቸው። ዛሬ የምናወራው እንግዲህ የእድል በሮች ወይም ደግሞ ስለ ዶርስ ኦፍ ኦፖርቹኒቲስ የተመለከተ ነው። ከመጀመራችን እንደው ወደ የእድል በሮቻችን ከመግባታችን በፊት እኛ ጋር ያለ የህሊና ወይም የአእምሮ በር አለ ወይ ከሚለው እንጀምር። አሁን ወደ እድል በሮች ከመሄዳችን በፊት አሁን እንዳነሳሽው የኛ በሮች አሉ፣ እኛ ጋር ያሉ በሮች አሉ። የልቤ በር አለ፣ የአእምሮዬ በር አለ እና በእነዚህ በሮች ላይ ስልጣን አለኝ። ማስገባውና ማላስገባውን ነገር መምረጥ አለብኝ። አሁን ለተመልካቾቻችን እንዲጠቅም አይደለም እንፈልገው፣ የተለያዩ ነገሮች ወደ አንቺ ይመጣሉ። ለምሳሌ ጥሩ አስተያየቶች ይሆናሉ፣ የሚያንጹሽ ነገሮች ይሆናሉ፣ የሚያስተምሩሽ ነገሮች ይኖራሉ። እነሱን ልብ ከፍቼ አስገባቸዋለሁ። መጀመሪያ ወደ ዓለም ላይ ያሉ የእድል በሮች ኦፖርቹኒቲስ ዶርስ ኦፍ ኦፖርቹኒቲስ ከመሄዳችን በፊት እኛ ጋር ስላሉ በሮች እንድናወራ ፈልጋለሁ። እነዚህ እኛ ጋር ያሉ በሮች አንደኛው የልባችን በር ነው ወይም የአእምሮአችን በር ነው። የተለያየ ነገር ወደ አንቺ ሊመጣ ይችላል። ጥሩ አስተያየቶች ወደ አንቺ ይመጣሉ፣ የሚያሞግሱሽ ይመጣሉ፣ የሚያንጹሽ ይመጣሉ፣ ኢንካሬጅ የሚያደርጉሽ ይመጣሉ። ከዛ ከፍተሽ ልብሽን የምታስገቢያቸው ጠቃሚ ነገሮች አሉ። ግን ደግሞ የሚጎዱ የማይጠቅሙ ምንም ፋይዳ የሌላቸው በቃ የማይረቡ ጥቅም የሌላቸው ደግሞ አስተያየቶች፣ ስድቦች፣ ሊጎዱሽ የሚችሉ ነገሮች ይመጣሉ። እነዛ የሚመጡበት ጊዜ አሁን የተሳብቱዩ ልብሽን መዝጋት፣ አእምሮሽን መዝጋትና እነዛን የማይጠቅሙ ነገሮች ቢሮሽ ውስጥ ባስኬት አለ አይደለም ቆሻሻ የምትይበት እነዛን እዛ ውስጥ መጣል። ሰዎች ጠይቀውኛል በዚህ ሰሞን በጣም አንዳንዴ ኃይለኛ ተቃውሞ ሲመጣ አንተ እንደተረጋጋህ ነው መልስም ስትሰጥ በቃ ዘና ብለህ ነው ይላሉ። እዛ አውቀው እውነታቸውን ነው። ምንድነው የማደርገው ነው? የኔ ልብ አለ፣ የኔ አእምሮ አለ፣ በር አለው። የማይሆኑ ነገሮች ሲመጡ በሬን ዝግት አደርጋለሁ። የአእምሮዬን በር ዘጋዋለሁ፣ የልቤን በር ዘጋዋለሁ። ስለዚህ ሊጎዱኝ አይችሉም። አያቸዋለሁ። ይሄ ይጠቅማል ወስደዋለሁ። በር ከፍቼ የማይጠቅም ነው ዝም ብሎ ጋርቤጅ ነው መሰበስብና ባስኬት ውስጥ ጥለዋለሁ። አለቀ። ከዛ አእምሮሽ ሰላም እንደሆነ ልብሽ ሰላም እንደሆነ ይውላል። አሁን ተመልካቾቻችንም ልባቸው መጠበቅ አለባቸው። አንዳንድ ጊዜ ተጎዳሁ ይላሉ ሰዎች። እንትና እንደዚህ ያለኝና በጣም ተጎዳሁ፣ እንዲህ ያለችኝና ተጎዳሁ፣ እንዲህ አይነት አስተያየት ሰማሁና ተጎዳሁ። ለምን ትጎጃለሽ? ሰዎች የፈለጉትን ይበሉ፣ ግን አንቺ ጋር በር አለ ላለመቀበል፣ ልብሽን ለመዝጋት፣ አእምሮሽን ለመዝጋት እና የመጡትን መርዛማ የሆኑ ነገሮች አንስተሽ ይሄ አይጠቅሙም፣ ይሄ መርዝ ነው ብለሽ ትተዋለሽ። ስለዚህ ልብን መጠበቅ ያስፈልጋል። ቅዱሱ መጽሐፍም አጥብቀህ ልብህን ጠብቅ ይላል። የህይወት መውጫ ከዛ ነው ይላል። ስለዚህ ይህንን ኤክሰርሳይዝ ማድረግ መብት እንዳለን፣ ዓለም ላይ ያሉ ሰዎች የፈለጉትን የመናገር መብት አላቸው፣ አስተያየት የመስጠት መብት አላቸው። እኔ ደግሞ ልቤን ዘግቼ አእምሮዬን ዘግቼ አልቀበለውም፣ አላስገባውም፣ አልጎዳም ለማለት በሬን ለመዝጋት፣ የአእምሮ በሬን ለመዝጋት፣ ልቤን ለመዝጋት መብት አለኝ። ያ ብቻ አይደለም፣ የጆሮ በር አለ፣ የአይን በር አለ። መስማት የሌለብሽ ነገር አትስሚው። ለምን ትሰሚያለሽ? የማይጠቅም ከሆነ አትስሚው። ማየት የሌለብሽ ነገር አትዩ። ወደ ውስጥሽ የሚገቡበት በሮች ስለሆኑ እነዚህ እኛ ስልጣን ያለን በሮች ናቸው። እኛ የምንሰለጥንባቸው በእነዚህ በሮች ላይ ስልጣን አለ። ከዛ ደግሞ የህይወትሽ በር አለ። ፍቅር ህይወትሽ በር አለ። አሁን ቅድም እንዳልኩሽ ቤትሽ ስመጣ የቤትሽ በር እንዳለ በዛ በር ላይ አንቺ ነሽ ስልጣን ያለሽ፣ ሌላ ማንም ስልጣን የለው። ወይ ትከፍችልሽ ወይ አትከፍችም። ስለዚህ የህይወታችን በር አለ። አንድ ምሳሌ ልንገርሽ። ሎስ አንጀለስ ያለች ሴት ነች። ሆን ብዬ ቦታውን ቀይሬው ነው።
እሺ ስለማትታወቅ ነው ቦታውንም ቀይሬዋለሁ። ሎስ አንጀለስ ነው የምትኖረው። የሁለት ልጆች እናት ነች። ከባለቤቷ ተለያይታለች። ዲቮርስ ነች፣ የፈታች ሴት ነች። ከዛ አሁን ጓደኛ አላት። ጓደኛዋ እንደ ቦይፍሬንድ ነው የተያዘው። በጣም ስትነግረኝ ሀብት አለው አለችኝ። በጣም መልከ መልካም ነው አለች። በጣም ሀብታም ነው፣ በጣም መልከ መልካም ነው፣ እንደ አንድ ሰው ነው አለች። እና ጓደኛሽ ነው? አዎ ጓደኛዬ ነው፣ ግን በጣም ታዋቂ ስለሆነ ከኔ ሌላ ሌሎች ሴቶች ጓደኞች እንዳሉ ታውቃለሁ አለች። ብዙ ሴት ጓደኞች አሉት አለች። እሺ ከዛ ደግሞ ያንቺም ጓደኛሽ ነው? አዎ የኔም ጓደኛ ነው፣ ግን ሌሎች ሴቶች ጓደኞች እንዳሉት ታውቂያለሽ? አዎ አውቃለሁ። ከዛ ቤት ይመጣል አለች። እና ቤት ይመጣና ያድራል አንዳንድ ቀን። ከዛ ደግሞ እሰማለሁ ከሌሎች ሴቶች ጋር ያለውን ግንኙነት አለች። አሁን ልጆቼ ላይ አንዳንድ ችግሮች እያየሁ ነው። ትቃዣለች አንዷ ልጄ፣ አንዱ ልጄ ደግሞ እንደዚህ ይቆጣል፣ ምን ይላል፣ ይነጫነጫል ብላ ደወለችና ምን ትመክረኛለህ አለች። ከዛ አሁን እንደው እንደ ካውንስሊንግ ቀስ ብዬ ላማክርሽ ወይስ በጣም ግልጽ አድርጌ ልንገርሽ አልኩት። ግልጽ አድርገህ ንገረኛለች። እያደረግሽ ያለሽው የቤትሽን በር ከፍተሽ፣ ሰፊ በር ከፍተሽ ሰይጣንን፣ በዚህ ቋንቋ ነው ያልኩት፣ ሰይጣንን ናግባ፣ እንደፈለክ ልጆቼን አድርግ፣ እንደፈለክ አድርጋቸው፣ እኔም እንደፈለክ አድርግ ብለሽ በር ከፍተሽ ነው የተቀመጥሽው ለአጋንንቶች ዲመንስ። ምክንያቱም ይሄ ሰውዬ ይሄዳል እዛ ጋ ቆይቶ ከዛ አንቺ ጋር ማዕት ቆሻሻ ይዞ ይመጣል። መልኩ ማማሩ አይደለም ግን ስንት ነገር ያለፈበትን እዛ ጋ መንፈሳዊም ነገር እዛ ጋ የዞረበትን ይዞ ወደ ቤትሽ፣ ልጆችሽ የሚያድጉበት ቤት፣ የምትወጃቸው ልጆችሽ የሚያድጉበት ቤት ውስጥ ይዞ ይመጣል እና ታሳድሪዋለሽ። ስለዚህ በርሽን ከፍተሽዋል። በጣም ልጆች አታክ እንዲደረጉ፣ ልጆች እንዲጎዱ፣ ራስሽ በጣም ክፉ ለሆነ ነገር ለግል የስጋ ፍላጎትሽ ብለሽ ቤትሽን ከፍተሻል። ልጆች አታክ እየተደረጉ ነው። ይሄም ሳይኮሎጂ ማያስፈልገውም። ይሄ እምትወጃቸው ከሆነ ልጆችሽን ተነሽና ይሄ በርሽን ዝጊ፣ ይሄንን ሰው አታግኝ እና የሆነ ሰዎች ጸልየውልኝ ባንቺ ነው የሚድነው ሰውየው፣ ባንቺ ስለሚድን አትታዩ ብለውኛል አለች። በጣም እኮ የሚገርም እንደዛ አይነት እግዚአብሔር የለም አልኩት። ባንቺ ከዛ ብዙ ግንኙነት እየኖረው ከዛ አንቺ ጋር እየመጣ እያደረ ልጆች እየተጎዱ ባንቺ ነው የሚድነው አይልሽም አልኩት። አንዳንድ የማይላቸው ነገሮች አሉ፣ ፈጣሪ የማይላቸው ነገሮች አሉና ከማይላቸው ነገሮች አንዱ ይሄ ነው አይልሽም አልኩት። አሁን ልጆችሽን የምትወጂ ከሆነ ከዚህ ሰው ጋር ያለሽን ግንኙነት አቁሚ፣ ያለበለዚያ ነገ ልጆች ላይ ለሚደርሰው ነገር ግን ተጠያቂ ትሆኛለሽ። ሬስፖንሲብል ነው የምትሆኝ። እወደዋለሁ፣ አይ ዶንት ኬር። አሁን በካውንስሊንግ ረዳሻለሁ፣ ግን እንዴት ነው ከተለያዩ ሴቶች ጋር ግንኙነት እንዳለው የምታውቂውን ሰው ቤትሽ አምጥተሽ ልጆችሽ የሚያድጉበት ቤት ውስጥ እንዲህ አይነት ነገር እንዲፈጸም የምታደርጊው? እንዴት ነው? ልጆችን እየገደልሻቸው። ይሄ የህይወት በር ነው። ወደ ህይወታችን እንዲገቡ የምንፈቅዳቸውና የማንፈቅዳቸው ነገሮች አሉ። የኛ በር ነው። አንቺ በቤትሽ ላይ ስልጣን እንዳለሽ፣ በርሽን የመክፈት እና የመዝጋት ስልጣን እንዳለሽ፣ ሁሉም ሰው በህይወቱ በር አለው። ወደ ህይወቴ እንዲገቡ አሁን ቅድም የአእምሮዬን የልቤን ያለው፣ አሁን ደግሞ ላይፌን ነው። በእኔ ላይፍ ውስጥ እንዲገቡ በር ከፍቼ የምፈቅድላቸው ነገሮችና ሰዎች አሉ፣ እማልፈቅድላቸው አሉ። የሚጎዱኝ ከሆነ ልጆችን የሚጎዱ ከሆነ የኔን ስብዕና የሚጎዱ ከሆነ you don't let them in። እና አንዳንድ ሰዎች አሁን ከሚመለከቱንም ሰዎች ይኖራሉ የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር፣ ዲስትሮይ ለሚያረጋቸው ነገር፣ ለሚያጠፋቸው ነገር በር ከፍተው ይሰጣሉ። እና ይህንን በራቸውን ስልጣን ስላላቸው መዝጋት አለባቸው። መዝጋት ያለባቸውን የህይወት በር መዝጋት አለባቸው።
ኮንትሮል ማድረግ አለባቸው። ይሄ ውስጥ በሬን ኮንትሮል አደርጋለሁ። ከዛ የተሰጠኝ ህይወት አለ፣ የተሰጠኝ ኑሮ አለ። I have authority over it፣ ስልጣን አለኝ በዛ በር ላይ። ወደ ኑሮዬ የማስገባውን የማላስገባውን ነገር መጠንቀቅ አለብኝ። ወደ ኑሮዬ እንዲገቡ የምፈቅድላቸውን ሰዎች እንዲገቡ አልፈቅድላቸውን ሰዎች መጠንቀቅ አለብኝ። ያለበለዚያ በሩን ዝም ብለን ክፍት አድርገን ከተውነው እኛን የሚጎዱ ልጆቻችን የሚጎዱ ቤተሰባችን የሚጎዱ ነገሮች ሊገቡ ይችላሉና ቢዌር በር እንዳለ የልብ በራችሁን ተጠንቀቁ፣ የህይወት በራችሁን ተጠንቀቁ፣ የምታስገቡትና የምታስወጡትን ኮንትሮል አድርጉ ለማለት ነው። አሁን እኛ ጋር ያሉ እኛ ስልጣን ያለንም በሮች አየን። ልንዘጋ ልንከፍት፣ ከዛ ከከፈትን ስህተቶች ልንሰራ፣ ከዘጋንም ልንቆጣጠር ልናስብበት የሚገባ በሮች እንዳሉ አየን። በምድር ላይ ደግሞ ስንኖር በዚህ ምድር ላይ ስንኖር እድሎች አሉ፣ ኦፖርቹኒቲስ አሉ፣ ምንፈልጋቸው እድሎች አሉ። መማር የሚፈልግ ሰው የትምህርት በሮች እንዲከፈቱለት ይፈልጋል አይደል? የመጀመሪያ ዲግሪውን የሰራ ማስተርስ መስራት ይፈልጋል። የመጀመሪያውን ያልተማረ የትምህርት እድል ይፈልጋል። ከዛ የሥራ በሮችም ይፈልጋል፣ መስራት ይፈልጋል። ግን በሮች አሉ፣ ዝግ ናቸው እነዛ በሮች። ማግባት ትፈልጋለች፣ የትዳር በር ዝግ ነው። እና በዓለም ላይ ስንኖር በምድር ላይ ስንኖር የእድል በሮች አሉ። የትምህርት፣ የሥራ፣ የትዳር፣ የተለያዩ ነገሮች የምንፈልጋቸው ነገሮች በር አላቸው። ሁሌ ክፍት አይደሉም። እንደውም ዝግ ሆነው ይቆዩና ከዛ በኋላ ጊዜ ጠብቀው ይከፈታሉ። አሁን ስለ እነሱ ነው የምናወራው። እነዚህ የተዘጉ በሮች መማር ይፈልጋል። አንድ ሰው ለመማር የሚፈልገው እድል ዝግ ነው። ስራ መስራት ይፈልጋል፣ የስራው በር ዝግ ነው። ማግባት ትፈልጋለች ወይ ይፈልጋል፣ የትዳሩ በር ዝግ ነው። እና they wonder ለምንድን ነው የማይከፈተው ብሎ ይጠይቃሉ። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። የመጀመሪያው መደረግ ያለበት መጠበቅ አለብን። መጠበቅ እንዳለ ወጣቶች ማወቅ አለባቸው፣ ትላልቅ ሰዎችም ማወቅ አለባቸው። በሩ ሲዘጋ የሆነ እድል አጋጣሚ ፈልገው ሰዎች በሩ ሲዘጋባቸው they have to wait፣ መጠበቅ አለባቸው። ጠብቀው ግን ይከፈታል። እና አንዳንድ በሮች ሲዘጉ ተስፋ ከመቁረጥ ይልቅ ከማዘን ይልቅ አልተሳካም ብሎ ከመቆዘም ይልቅ ነገርን ሁሉ በጊዜ ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። እንደውም አንዳንዴ መጠበቅ ከመስነፍ የተነሳ ለምሳሌ አንዳንድ ሴቶች ትዳር ይጠብቁና ከዛ ልክ እንዳልሆነ እያወቁ ያ የመጣው ሰው ድንገት የሆነ ሰው ሲመጣ ትክክለኛ ትዳር እንዳልሆነ እያወቁ ይገቡበታል። just for the sake of getting married፣ ለቬሎ ተብሎ፣ ለድግሱ ተብሎ፣ ለፎቶግራፍ ተብሎ ይገቡበታል። እንደዛ ከማድረግ የእግዚአብሔርን ትክክለኛ ጊዜን ብትጠብቅ፣ ትክክለኛውን ሰው ብትጠብቅ፣ ትዳር ዘግይቶብሻለሁ እንኳን ዘገየ፣ ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ፣ the right person at the right time እንዲመጣ ፍቀጅለት። ግን ኧረ እድሜ እኮ ሄደ ምናምን ብለው ግን በቃ ብድግ ብለው ለማግባት ያህል ለቬሎ ያህል ለሰርጉ ያህል ካደረጉ ግን ዋጋ ያስከፍላቸዋል። ስለዚህ በር ተዘግቶ ባለበት የመጀመሪያው ማወቅ ያለባቸው ነገር መጠበቅ እንዳለ። አሁን እኛም እንደዚህ ሆኖልኝ እንዲህ ተደርጎ እንደዚህ ሆኜ እንዲህ ተሳክቶ ሲባል ዝም ብሎ እንዳልሆነ ማወቅ አለባቸው። በጥበቃ መሆኑን መጠበቅ የሚባለው ነገር እንዳለ ሰዎች ሲናገሩ ሰክሰሳቸውን በቃ በቀይ ምንጣፍ የሄዱ ይመስላል። አይደለም፣ ብዙ ቻሌንጅ አለ። አሁን እዚህ ጋር የእምነት አስተማሪዎች አሉ። እምነት አስተማሪዎች በመንፈሳዊው ይሆንልሻል፣ ይሳካልሻል፣ ኮንፌስ አድርጊ፣ ክሌም አድርጊው፣ ይሆናል ይላሉ። ፋይን፣ እሺ።
ከዛ ደግሞ ሞቲቬሽን ደግሞ አለ። ሞቲቬሽን ደግሞ እንዲያድርጊ ይሳካል፣ ዋይ ኖት የማትችይው ነገር አለ ምናምን ሊባል ይችላል። ሁለቱም ጋር የሚጎለው ኮምፖነንት፣ ትልቁ የሚጎለው ኮምፖነንት በምድር ላይ ስቃይ እንዳለ አለማስተማራቸው፣ ቻሌንጅ እንዳለ አለማስተማራቸው፣ መጠበቅ እንዳለ አለማስተማራቸው፣ ዋጋ መክፈል እንዳለ አለማስተማራቸው። ስለዚህ አሁን ይሆናል ብለሽው በመንፈሳዊ በቃ ይሳካል አንተ ጀስት ኮንፌስ አድርግና ይሆናል ስትዩ በማግስቱ የለም ያ ነገር፣ በወሩ የለም ያ ነገር። ግን መጠበቅ እንዳለበት ግን አልነገርሽው፣ ዌይቲንግ እንዳለ አልጠበቅሽው፣ ትዕግስት እንደሚያስፈልግ ግን አልነገርሽው። ስለዚህ ያ ሰው አንድ ወር ይጠብቅና ተስፋ ቆርጦ የባሰ ጨለማ ውስጥ ይገባል። ስለዚህ መከራ እንዳለ፣ ሳፈሪንግ እንዳለ፣ መጠበቅ እንዳለ፣ የህይወት ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ አብረን ማስተማር ያስፈልገናል። በጣም ይሄ እጅግ በጣም አስፈላጊ ነው። ወደሚቀጥለው ነጥብ ስንመጣ ከመጠበቅ ቀጥሎ ያለው እናያለን። ግን አባቶቻችን ምሳሌ ይሆኑልን። ለምሳሌ አብርሃምን ተመልከች፣ ወይም ደግሞ በእስልምና ደግሞ ኢብራሂም ተመልከች። እንደሱ በእግዚአብሔር የተወደደ ሰው ወይ በአላህ የተወደደ ሰው የለም። he had to wait 25 ዓመት መጠበቅ ነበረበት። ልጅ እንደሚወልድ ተነግሮት 25 ዓመት መጠበቅ ነበረበት። ከዛ እስማኤልን ወልዷል። ከዛ ደግሞ ይስሐቅን ወልዷል። ግን ይሄ ሰውዬ መጠበቅ ከነበረበት፣ ያ እንደዛ የተወደደ ሰው መጠበቅ ከነበረበት የኔ መጠበቅ አያስገርምም። በጣም የተወደደ ሰው ሞሴስ 40 ዓመት መጠበቅ ነበረበት። 40 years መጠበቅ ነበረበት። ተሰዶ 40 ዓመት በቤተ መንግሥት ኖሮ ከዛ ተሰዶ ወጥቶ ሚስት አግብቶ ልጆች ወልዶ ያ የተገባለትን የተስፋ ቃል እስኪያገኝ ድረስ 40 ዓመት መጠበቅ ነበረበት። አንዳንድ ነገሮች ጊቭ አፕ ያደረግንባቸው በፍጹም አይሆኑም ያልናቸው በስብሷል ያልናቸው በቅቶታል ያላቸው ነገሮች ይኖራሉ። ግን ጊዜው ሲመጣ 4ኛው ቀን ሲመጣ ይነሳሉ። በ4ኛው ቀን ይነሳሉ። ስለዚህ ይሄን የመጠበቁን ፕሪንሲፕል ከተማርን ጊዜውን የምታውቂው ልብሽ ያውቀዋል። መጀመሪያ ነርቨስ ትሆኛለሽ፣ ትነጫነጫለሽ፣ ምን ትያለሽ። ከዛ ግን ጊዜው ሲደርስ ግን እንዴት አሳምሮ እንደሚሰራው አንዳንዱ ነገር ፍቅር የሚዘገይብሽ በክብር ሊያደርገው ስለሚፈልግ ነው። በክብር ጠብቀሽ በሱ ሰዓት ሲሆን በክብር ነገሮች መደረጋቸው አይደለም። ነገሮች ዝም ብለው ሊደረጉ ይችላሉ። በክብር ደግሞ ሊደረግልሽ ደግሞ ይችላል። ስለዚህ አንዳንዱ ነገር ጠብቀሽ በሱ ጊዜ ሲሆን በክብር ይደረጋሉ እና አራት ቀን ቢሆነውም ልብሽ ያውቀዋል። እንደ ሃይማኖት ትጸልያለሽ። አሁን የሚቀጥሉ መደረግ ያለባቸው ነገሮች አሉ። እሱን ታደርጊያለሽ። ከዛ ትጠብቂያለሽ እና የምድር ኑሮ ዝም ብሎ ቀላል እንዳልሆነ መረዳት ያስፈልጋል። ቻሌንጆች እንዳሉት መረዳት ያስፈልጋል። ሰዎች አምሮባቸው ተሳክቶላቸው ስታይ እንዲሁ በቃ ቀላሉ እንደሆነላቸው አለማሰብ፣ ድንገት ሀብታም እንደሆኑ አለማሰብ፣ ያለፉበት ቻሌንጅ ከህይወታቸው መማር ያስፈልጋል እና ይሄ በጣም አስፈላጊ ነው።